ነሽ ከህይወታችን የወጣሽው አንቺ። ሩታ ለምንድን ነው ነገሮችን ወደ ሌላ የምትወስጃቸው? ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ወይ ጉድ! እኔ እኮ ማለት ነው ግራ የሚገባኝ ቤተሰብ እቺ ሄርሜላ የተባለ ሴትዮ ጥሩና በጎ ስራ እንደሰራ ሰው ሩታ ቤት ድረስ ቤተሰቦቿ ቤት ድረስ ተንከርፍፋ ስትመጣ ትንሽ አታፍርም? ትንሽ እንዶ ሼም የሚባል አልፈጠረባትም? ምን አይነት አስተዳደግ ነው ግን እቺ ልጅ ያደገችው እንዴ? ከዚህ በፊት ሩታን የበደለቻት ያደረገቻት እንዴት ስትሆንባት እንደነበረ እንዴት ቪዲዮ ከአብርሃም ጋር እየተላላጠች ስትሰራ እንደነበረ ማን ይረሳላታል? ይህንን ታሪክ ረስታ ነው ዛሬ አይናውጣ ሩታ ቤት ድረስ የመጣችው። ሆስፒታል መሄዷ ሲገርመኝ ጭራሽ ቤቷ ድረስ ማለት ነው። ምንድነው እናንተ እንደዚህ ተልኳላችሁ እንዴ? ቆይ ከዚች ልጅ ላይ አይናችሁ አላርፍ ያለው እንዴ? ሩታ ምን አርጊ ነው የምትሏት? ቆይ በነገራችን ላይ ዛሬ ብዙ ኦዲየንሶች ማለት ነው ሩታ ለምንድነው እንደምትሆኙ እያሉ ነበረ። ቤተሰብዬ እናንተ ያልገባችሁ ነገር አለ። ይኸውላችሁ ወርቁን አብርሽም ይግዛው ሄርሜላም ትግዛው፣ ችግር ያለው ሄርሜላ ጋር እንደሆነ ታውቃላችሁ። አብርሃምና ሄርሜላ መለያየት ያልቻሉ ሁለት ሰዎች እንደሆኑ ታውቃላችሁ። የሚለቁት ቪዲዮ ማለት እኔ ያረሳም ሩታን አስቧት እንዴት አርጋ ትረሳለች? እኔ ተመልካች ያረሳው ሩታ ሚስት ሆና እንዴት ትረሳለች? እንዴት በጥሩ አቀባበል ልትቀበላት ትችላለች? ስታስቡ ማለት ነው። በቀደም ለታመምኩ ብላ አብርሃም ስር ስትለጣጠፍ የምትሆነው ሁሉ እኮ እንዴ ሚስቱ እኮ ነው የምትመስለው። ወገኖች ምን ሆናችኋል? ሚስቱ የአብርሃም ሚስት እኮ ነው የምትመስለው ሄርሜላ። ስለዚህ ማለት ነው ሩታ ይሄን ሁሉ እያየች ተቋቁማ እንዲያውም በቀና ሁኔታ ቆማ እሷን ማናገሯ እግዚአብሔርን ሩታ በጣም ጠንካራ ሴት እንደሆነች ነው ያየሁበት። እኔ ብሆን ይሄንን የፈረስ ጭራ የገመደለችው የፈረስ ጭራ ላይ ተሸክማ የመጣችው እጄ ላይ ጠምጥሜ አፈር ከድሜ ነበር ማበላት ማለት ነው። እንደ ሩታ እኔ ትዕግስት የለኝም፣ ይሄን ያክል ትዕግስት የለኝም። እንዴ ሚስት ሆና መከበር አልቻለች ልጅቷ፣ ወልዳ መታረስ አልቻለች። ጭቅጭቅ ንዝንዝ እያመጡ ሲጀምር ማለት ነው። ሩታ በቀደም ዕለት ያጠፋችው ነገር ምንድነው? ይሄን ወርቅ የአብርሃም የገዛው አይደለም ብላ ካመነች ማድረግ የነበረባት ነገር ምንድነው? ለሷ መጥቶ ሾክ ያላትን ሾካካ ማለት ነው። መቼስ ከወንዶቹ ነው፣ ሌሎቹ እርግጠኛ ነኝ ማንም ይሄን ሊላት አይችልም። እና እነሱ አንዱ አለ የተባለውን ሰው ይዛ መታ ከአብርሃም ጋር ማገናኘት ነበረባት፣ ፌስ ቱ ፌስ ማለት ነው። አገናኝታ የተፈጠረው ነገር ይፈጠር፣ የሚነጋገሩት ነገር ግልጽ ይውጣ። እንዴ እሷ ወሬ ያወራውን ሰውዬ ደብቃ በላዋ ላይ ችግር አመጣች። ሩታን በራሷ ይሄ ጥፋት ነው፣ ይሄ ጥፋት አይደለም ማለት አልችልም። ነገር ግን ምን አለ መሰላችሁ ሄርሜላ አይኗን በጨው አጥባ ሩታ ቤተሰብ ቤት ድረስ መሄዷ የነውር ጥግ ነው። ባሏን አማግጣባታለች። ቤተሰብ ይሄን እንዳትረሱ፣ ሁሌም እንዳትረሱ ማለት ነው። አይ ሄርሜላና አብርሽ ምንም የላቸውም የምትሉ ሰዎች እስቲ ይሄን ቪዲዮ እዩት። እስቲ ይሄ የፍቅረኛሞች አክት ነው ወይስ የወንድምና የእህት ነው ወይስ ያጎትና ያክስት ነው? ንገሩኝ እስቲ ምን ማለት ነው? ደረቱን እንደዚህ በልጥጦ ማለት ነው እሷ ላይ እንደዚህ የሆነች የለቀቁት ቪዲዮ ከዚህ በፊት ምን እንድንል ፈልጋችሁ ነው? ቆይ እናንተ ሰዎች ምን እያላችሁ ነው? ይሄን ያክል የሌላ ሴትን ወገብ አቅፎ እንዴ ሚስት እኮ ነች ሩታ። እናስብ እንጂ እንዴት አምና ልቧ ይቀበላል? እንዴት ይሄን ቆሻሻ ድርጊት በፍጹም ልቧ አምና የአብርሃምን ይቅርታ እንዴት ታደርግለታለች? ሜቢ እኮ ቻንስ ነበረው እሱ ከሄርሜላ ጋር ያለውን ነገር ቢያቆም ኖሮ ሙሉ ለሙሉ ጥርግ አድርጎ ቢያቆም ኖሮ ሩታ ምናልባት የይቅርታም እድል ተሰጠው ነበረ። ሩታ ውስጧ ያልተፈታ ነገር ስላለ ነው። በመኪናና በወርቅ ሊደልላት አይገባም። ካደረጋ አይቀር ለምንድን ነው እቺን ሴት ከዚህ በኋላ አጠገብ ያላደርሳትም ብሎ ለሷ ፕሮሚስ የማይገባው? ለምንድን ነው? ይሄን ያህልም እኮ እሱ መለመን የለበትም። ባለ ትዳር ነው አይደለ? ሚስቱን ትዳሩን ልጁን ካከበረ ቀጥ አድርጎ ስርዓቱን መያዝ ነው። ሚስቱ የጠላችሁን ነገር መተው አለበት። ያደረገው ድርጊት ምህረት የሚያሰጥ አይደለም። እንደ ሌላ ሴቶች እይታ ነው የምላችሁ። እንዲያውም ሩታ ሆና ነው እያልኳችሁ ነው። አብዛኞቻችሁ ሩታ በጣም አበዛሹ፣ በጣም እንትናልሽ እያላችሁ ነበረ። አልገባችሁም ያለው ነገር። እስቲ ሴት ናችሁ፣ በተለይ ሴቶች የሆናችሁ ሩታ ቦታ ራሳችሁን አስቀምጡ። ምንድነው የተደረገባችሁ? ከዚህ በፊት ባላችሁ በላያችሁ ላይ እንደዚህ አይነት ነገር ሲያደርግ እያያችሁ ችላችሁ ትቀመጣላችሁ? የምራችሁ ነው ግን ታደርጉታላችሁ? አሁንም እኮ አልተለያዩም። እናንተ ሩቅ ነው እንደምትሄዱት። አልተለያዩም እኮ አሁን ድረስ እንዴ። እኔ በቀደም ያየሁት ቪዲዮ በራሱ አመመኝ ብላ እንደው እኔ አጠገቤ ብትሆን እቺን ሴት ምን ላረጋት እንደምችል አላውቅም። እቺን አዳፍቶ መልቀቅ ነው። የምሬን ነው። ጥጋብ ነው እንደዚህ ያደረጋት ማለት እነሱ ልባቸውን አይታ ልስልስለታቸውን ጥንካሬ እንደሌላቸው አይታ ነው እንጂ ማላቸው ገብታ እንደዚህ እንደፈለገች የምትሆንባቸው ማን አባቱ መብት ሰጣት? እሷ በሁለቱ መሀል ገብታ ባልና ሚስት እንድታለያይ
ለምንድነው ጥርግ ብላ ማትወጣው? ትላንትና ምንም በቃ ታምር ተሰርቶ ምናምን ነገር አጥፍታ ይቅርታ ልትጠይቅ የመጣች ልታስተባብል የመጣች አትመስልም። ወርቅ አንቺ ገዛሽ ስለተባለች ወይኔ አይደለሁም ልትል ነው የመጣችው። በጣም እኮ ይገርማል። የአብርሃምም ደግሞ ፋራነት ማለት ነው። እሷን ጎትተ የምታመጣው ምን ሄርሜላ ሩታዬ እኔ ያልገዛውም እኮ ይሄንን ወርቅ እንድትላት ነው። ተዋክህ ምነው አንተ ሌላውን ነገር አድርግ ስትባል ማታደርገው? እሷን ለመጎተት በጣም ትፈጥናለህ። እግርህ በጣም ይራመዳል። ወደ እሷ በጣም ያሮጣል። ባይዘው ማለት ነው። ትቻችሁ የለ ከህይወታችሁ ወጥቼ የለም ትላለች እንዴ ፍቅር ያዘኝ ብላ ሚዲያ ላይ ስትነፋረቅ ራሴን ላጠፋ ነው እያለች ከንቱ የሰው ከንቱ ማለት ነው። ዛሬ ልታስመስያት ሞክሪ ሄርሜላ። የሰራሹ ድርጊት እንኳን ሩታን እኛንም ጥርስ አስነክሷል። አይደለም ሩታን ማለት ነው። ልጅቷን በረንብ አርገሽ ነው ሺህ ጊዜ የበደልሻት፣ በቁሟም ነው የገደልሻት። ስለዚህ ያደረገቻት ድርጊት ያደረገቻት ያለውም ነገር አልቆመም እስካሁን። በሌላም በኩል ደግሞ በሄርሜላ በኩል ይሄ ወሬ እንዲወራ የተደረገው ሰው አለ ከአብርሽ ጓደኞች መካከል ሄርሜላን እያገዘ ያለው ታውቃላችሁ። ከአቤልና ከቡራ ውጭ አይሆንም። እነዚህ ሁለት የማይረቡ ሰዎች ማለት ነው። አንድ አይነቶች፣ ወይ ወንድ አትሏቸው ወይ ምን አትሏቸው፣ እነሱ ናቸው። ሌላ ማንም አይሆንም። ከዛ ባለፈ ደግሞ ቆይ ይሄ ያቆኑ አይ ቲንክ ስሙ የአብርሽ ጓደኛ ይዞት የመጣው ምን ሆነክ ነው እንደዚህ ፈዘዝከው ማለት ነው? ምንድነው አንተ ላይ አፈዛ ደንግዛ አርገው ብካል እንዴ? ልታስረዳ ነው አይደል የመጣከው? እና ማስረዳት ምላስ ምንድነው ያሳሰረው? ዝም ብለህ ሩታና ፍጠም ታያት ምንም እኮ አላለም። የአይጥ ምስክር ድንቢጥ ማለት ነው። አብርሽ ይዘው የመጣው ልጅ ማለት ነው። አይ ቲንክ መዋሸት ስላልፈለገ ይመስለኛል ዝም ያለው። ምንም እኮ አልተናገረም። ቪዲዮ ላይ ታችሁታል። ስልክ እንደያዘ ሪከርደር የሚያዣውን ብቻ እንደያዘ ነው ቆሞ የነበረው። ትንሽ ደቂቃ የሆነች ሰዓት ብሎ በቃ ምንም የመናገርም ችሎታ የለውም ልጁ ሲጀመር። ምንም የማውራትም የማስረዳትም ብቃት የለውም። አብርሃም ግን ማለት ነው ለምንድን የምትጃጃለው? ይሄ ልጅ ነው እንድታስረዳ ብለህ ይዘህ የመጣከው። በጣም እኮ ነው ማስረዳት የሚችለው። ምላስ አለው አይደለ? ለምንድን ነው ታዲያ በስነ ስርዓት መናገር ያቃተው እንዴ? በጣም ነው ያሳቀኝ። በተለይ የምስክሩ በተለይ በጣም ነው ያሳቀኝ። አብሮ አደጉ ነው ባይዘው ቤተሰብ የአብርሃም አብሮ አደግ። ኧረ አንዳንዶች ምንድነው በስማም እንደሚያደነዝዛችሁ በስላሴ ስም እንዴ! ምንድነው ነገሩ እንዴ? ወርቁ አብሬ ሄጄ ገዝቻለሁ። እኔ ነኝ የገዛሁት። ሩታ ቆፍጠና አትልም እንዴ? እንደው እንዳንተ ይሄው እንደዚህ ማስረጃ ካስፈልገ ይሄው እዚህ ቦታ ላይ እዚህ ቦታ በቃ ከተረዳሽ ትረዳለሽ፣ ካለበለዚያም ይቀራል። እሱ እኮ መጣ ማይክ ያዘ እንደዚህ ማለት ነው። ከዛም በኋላ እነሱ ይተዛጠዛሉ። አዳማጭ ሆነ መሀል ላይ ኧረ በጌታ ስም እና የአብርሃም ደግሞ ይግረም። የአብርሃም ምስክር አድርጎ ያመጣው ሰው ራሱ አስቆኛል በጣም። እና አብርሃም ይሄን ያህል አንተ ሁል ጊዜ ሩታን በሄርሜላ በኩል ለማጥቃት የምትሞክረው ነገር እውነቴን ነው ያስወቅሳል፣ ወደፊት ይጎዳሃል አንተንም ጭምር። ምክንያቱም አንተ አሁን ሩታ ስላንተ ወርቅ ስላንተ ጊፍት ምናምን ነገር አንተ ስለመስጠትክ ምስክር ሆና በቂ ሆና ማለት ነው ስሟ ስለተነሳ መጣች። በጣም እኮ ይገርማል። ልክ እኮ ሀገር የተደረመሰ ሀገር የፈረሰን የመሰለችው እኮ በቃ ትልቅ ነገር የተፈጠረ አድርጋ በዚች አጋጣሚ ልጠቀም ነው በቃ ሩታን ለማጥቃት እሷ ምን ጊዜም አጋጣሚ ትጠቀማለች። የት ሄደ ያ ሁሉ መታመም? የት ሄደ ያ ሁሉ መቅለስለስ? የት ሄደ ያ ሁሉ ቋቅ ምናምን ማለት? ይህንን የፈረስ ጭራ ለዋ ላይ ገምዳ መጣሽ። ምን ትመስላለች? የሆነች ነገር ማለት ነው። እሷና አብርሃም ስርዓት ይዘው እቺ ሴት ከህይወት ውስጥ ካልወጣች ድረስ ቤተሰብ ሩታም ሰላም አታገኝም፣ ኦዲየንስም ሰላም አያገኝም። በተለይ የሩታን ትክክለኛ የልቧን ህመም የተረዳ ሰው ማለት ነው። ሩታ መኪናም ወርቅም ግድ አይሰጣትም። እራሷ ከዛ በላይ ማድረግ የምትችል አቅም ያላት ልጅ ናት። ታውቃላችሁ አይደለ? ችግሯ እሷ ባሏ ታማኝ ሆኖ ጨዋ ሆኖ እንዲኖርላት ብቻ ፈልጋ አልተሳካላትም። አሁንም የጸቡ መንስኤ ይሄ ነው። በቃ አንቺ ነሽ ወይ ከህይወት የወጣሽው እያለቻት እኮ ነው። አይገርምም? አንቺ ነሽ እንዴ ከህይወት የወጣሽው? ወጣሽ እንዴ እያለቻት ነበረ። ገባችሁ አይደለ? አሁንም ሄርሜላ መካከላቸውን ያለችው አሁንም አብርሃምና ሄርሜላ ይገናኛሉ። ስለዚህ ይሄ ነገር ደግሞ ለሩታ እረፍትም ሰላምም አይሰጣትም። በቃ ስለዚህ ምን ታደርግ ይችላል? ለምን በእሷ ስንፈርዳለን እንዴ? እኛ ብንሆን በሉ እስቲ ምን እንደምታረጉት በሩታ ቦታ ብትሆኑ እንዴ? ወርቅ ገዛ አልገዛ ምናምን ማሳመኛ ግዴታ እኮ እንደዚህ መጋጋጥ አያስፈልግም። ቀስ ብሎ ነገሮች ይጠራሉ። ከፈለገ ብቻውን ወስዶ ቦታውን ያሳያል። ከፈለገ ምስክር ብሎ ያመጣውም ልጅ ምስክርነት ባይበቃም በቂ ነው። ያቺ ማትረባ ከንቱ መምጣት አልነበረባትም። ስለዚህ ማለት ነው ወገኖቼ ሩታ ላይ እውነቴን ነው የምላችሁ፣ አብርሃም ዓለምን ቢገዛላት ለሩታ አይከሳትም። ካረጋት ድርጊት አንጻር እንኳን አይደለም ወርቅና መኪና ቀርቶ ማለት ነው።
ለማንኛውም ወርቁን እንደዛ ከስክሶ ነው ከቤት የወጣው ተናዶ ማለት ነው። አሁን ለሄርሜላ በደንብ በር ተከፈተላት። እሷም የምትፈልገው ይሄን ነው፣ የቀይ ሰይጣን ማለት ነው። እሷም የምትፈልገው እነሱ እንደዚህ በደንብ ልዩነታቸው እየሰፋ እንዲሄድ ነው። ችግሩ ማጋ መሰላችሁ? ችግሩ አብርሃም ጋር ነው ትልቅ ችግር ያለው። ለምንድን ነው ሄርሜላን ከህይወቱ ማያወጣት? ህይወቱ ሩታ ነች ወይስ ሄርሜላ ነች? ሁለት ሚስት ነው እንዲያገባውን ያልገባኝም እኮ እንደ ሚስትን ባልና ሚስት መስለውን ቪዲዮ ሲሰሩልን የነበረው እንዴ! ያ ራሱ እኮ በጣም ከህሊና በላይ ነው። እዚህ ጋር ሩታ ሚስቴ ናት ይላል፣ ከሄርሜላ ጋር ደግሞ ወንድም አይሉት እህት አይሉት። በፍጹም ሊታመን በማይችል ሁኔታ ነው የሚያስጠላ ቪዲዮ ሲለቁልን የነበረው። እና ይሄንን እውነቷን እኮ ነው ሩታ የወጋ ቢረሳ የተወጋ ይረሳ ያለችው። እንዴት አድርጋ ነው የምትረሳው? መጀመሪያ አብርሃም ይልኩ አሁን ዛሬ አንተ ጨዋ ምስኪን እሷን የምትለምን አይነት ሆነ ከምትመጣ እስቲ ሄርሜላን የሁሉ ነገር ማድረግ እችልሃል አይደለም? ምነውችን ሴት ከህይወት ማስወጣት አቃተህ አንተ እንደ ጭራህ? ሁልጊዜ ጭራህ የትም ቦታ ስትኖር እሷ አለች። ሁልጊዜ ከኋላ እሷ ጭራ ናት እንዴ? በቃ እሷን አልፈለገቻትም ሩታም ኦዲየንስም አይገባክም። አንተ ራሷን ትቻል እዛ በቃ ይሄን ያህልኛ በእናንተ ትዳር ተሰቃየን። የምሬን ነው። እኔ ከነ ሩታና ከአብርሽ ህይወት ባለፈ እኛ ኦዲየንሶችም በእነሱ ትዳር ተሰቃይተናል። የራሳችን ህይወትም እንደዚህ ያላሰቃየን። እኔ እውነት በጣም ነው የተናደድኩት ባየሁት ነገር። ምክንያቱም ይሄን ያክል በሩታ ላይም ጨዋታ አያስፈልግም። በቃ የተደረገው ድርጊት ሁሉ እውነት ነበር፣ እስከዛሬም ድረስ እየተደረገ የነበረው። ልጅቷ ሰላም አታለች በሄርሜላ የተነሳ። ስለዚህ ይሄን ችግር አላጸዳ ያለው ሰውየው አሁንም መጥቶ ምስክር ብሎ እሷን ቤት ድረስ ጎትቶ ሲያመጣ ትንሽ የማይዘው ነውር እኮ ነው እንዴ! እናት አባት የሚኖሩበት የተከበረ ቤተሰብ ቤት ነው አይደለ? እንደ አንተ ትላንትና ከአንተ ጋር ስትወሸክት የነበረችን ሴት ጎትተ የምትሄደው ጂቢ ጎትተ እንዳለለ እርግማን ነው። ሌላ ምን እላለሁ? ያቺ የሆነ ነገርማ አላት። እኔ እውነቴን ነው። ዝም ብላ አይደለም እንደዚህ እንደ ማስቲፍ የተጣበቀችው ልጁ ላይ ማለት ነው። ፈጣሪ ሆይ ትዕግስቱን ስጠኝ ቤተሰብዬ። እኔ ያየሁትን ባየሁት ልክ ነው የተናገርኩት፣ የተሰማኝን። ያው የኔ አስተሳሰብ እንደኔ ነው። ሌሎቻችሁ የሚሰማችሁን በኮሜንት ማስቀመጥ ትችላላችሁ። ሩታ ትላንትና ወርቁን እሷ ነች የገዛችው ማለቷ ለዛች በር ከፍቶላታል። ስህተት ነው፣ ይህን አልክድም። ግን ደግሞ ሄርሜላ ያደረገችው ድርጊት አብርሃም እያደረገ ያለው ድርጊት መቋጫ የሌለው ስለሆነ አሁንም ሁለቱ የተገናኙ ስለሆነ አሁንም ደስ የማይል ነገር መሀላቸው ስለሆነ ስላለ ለዚህ ነው ሩታ በዚህ ልክ የተናደደችው፣ በዚህ ልክ አልሰማህም ያለችው ለዚህ ነው። ይሄ እንድታውቁ ፈልጋለሁ። አዎ እየተጫወቱባት እንደሆነ እሷ ይገባታል። ሞኝ አይደለችም። ቤተሰብ ቸር ቆዩልኝ።